ቲፒኤልኤፍ እና ሻዕቢያ አሁን ላይ ጽምዶ መፍጠራቸው በራሱ ሊገርማቸው አይገባም። ቀድሞውንስ ማን ለያያቸውና የሚል ሐሳብ ይነሳል። የሆነ ፖለቲካ አስተሳሰብ ያለው የፖለቲካ ድርጅት በጠመንጃ ታጅቦ አይደለም ወደ ትግራይ ህዝብ መቅረብ ያለበት፣ ሐሳብ ብቻ ይዞ ነው መቅረብ ያለበት። ህገ መንግስት ያለባት የምትባል ሀገር ላይ ግን ጸረ ህገ መንግስት የሆኑ አቋሞችን ደግሞ ሲያራምድ ይስተዋላል። ለምሳሌ የመከላከያ ሰራዊት በየትኛውም የኢትዮጵያ ዳር ድንበር ለመቀመጥም ለመጠበቅም የማንንም ፍቃድ አይጠይቅም። ሀገራችን በዛ ምክንያት በጣም ብዙ ኪሳራ ደርሶባታል። ጉዳዩ እንደሚያሸንፍ ያውቃል፣ ግን ደግሞ ህዝብ መዳን ስላለበት በሚል ያደረገው እንደሆነ መታሰብ አለበት። ፕሪቶሪያ በራሱ ሲፈረም የነበረው የኃይል ሚዛን በጣም የተለያየ ነው። ትክክል። ምክንያቱም ቲፒኤልኤፍ እኛ በነበርንበት ሰዓት ነው ቲፒኤልኤፍ የነበረው። ከዛ በኋላ ቲፒኤልኤፍ የሚባል ነገር ፈርሷል። የለም ያለመፈጸሙ የመጀመሪያው ችግር በልብ ስላልተቀበለ ነው። ስራ አስፈጻሚ ዲዲአር ሙሉ በሙሉ አልተመለሰም። ቢኮዝ መተማመን አልነበረም። ከመጀመሪያውም እምነት የለውም በዚህ ጉዳይ። በማን በኩል ነው ይሄ ነገር? ፕሪቶሪያ በተመለከተ መከላከያ ሰራዊት አሁን ሀገርን የመጠበቅ ኃላፊነት አለበት አይደል? ሀገር እንዳይጠብቅ መከላከያ ሰራዊትን አይደለም ቴዲ እያልን ያለነው። አዳምጠኝ። ሌላ የጸጥታ አካል የፌዴራል ፖሊስ ለምሳሌ አይደለም። የማን የፌዴራል ፖሊስ ነው? የፌዴራል ፖሊስ አለ አይደል? እሱን ማለት ነው። ምንድነው የሚለው መሰለ በስምምነቱ መሰለ ሌላ የጸጥታ አካል የለማ አለ። እስኪ ምን አይነት ነው? ለምሳሌ የታጠቁ ኃይሎች አሉ አልኩህ እኮ። ለምሳሌ እነሱ የጸጥታ አካላት አይደሉም? እነማን የታጠቁ አካላት? ዛቴስ እነሱ አካላት አይደሉም? እነሱ አሁን ይሄን ኮንስፒሬሲ ለህዝቡ እንዲያቅ ለምንድን ነው ያላደረጋችሁት? ተደርጓል። እርስዎ እዛ ነበሩ አይደል? እየታገልንበት የነበረው ነው ምን ውስጥ ለውስጥ ማለት ነው። ኤግዛክትሊ ከመሪዎቻችን ጋር እንመለሳለን። ከህወሓት ጋር ልመለስ ነው። በህወሓት የተፈጠረው የትግራይ ህዝብ እኮ ይላል። አሁን የቲፒኤልኤፍ እና የሻዕቢያን ግንኙነት እንዲሁ በግርድፉ ማመን ተገቢነት ያለው አልመሰለኝ። አሁንም ባችሁ ስለ ሀገር ተጀምሯል። ስለ ሀገራችን እየተወያየን ቆይታ እንድናደርግ ዛሬም አንድ እንግዳ ጋብዘናል። እንግዳችን በሀገራችን የሰሜኑ አካባቢ በተለይ በቅርቡ አጋጥሞ በነበረው የህግ የማስከበር ሂደት ላይ ማለት ነው ከፍተኛ የሆነ እንቅስቃሴ ሲያደርጉ ከነበሩ በተለይ ደግሞ በቲፒኤልኤፍ በኩል ከነበሩ ሰው ናቸው። አሁን ላይ የለውጥ ፈላጊ አካላት ተብለው በተለይ ደግሞ በቅርቡ በአዲስ አበባ ውይይት ሲያደርጉ ከነበሩ ሰው ናቸው። አቶ ሀብቱ ኪሮስ ይባላሉ። የቀድሞ የህወሓት የማዕከላዊ ኮሚቴ አባል ናቸው። አሁን በስምረት የፖለቲካ ፓርቲ ላይ በአመራርነት እየሰሩ የሚገኙ ናቸው። ከሳት ጀምሮ እንግዲህ በተለይ በሀገራችን የሰሜኑ አካባቢ አሁናዊ ሁኔታ ምን ይመስላል የሚለው ነገር እየዳሰስን ቆይታ የምናደርግ ነው የሚሆነው። ፕራን ተመልካቾቻችን እስከ መጨረሻው ከኛ ጋር ቆይታ እንድታደርጉ ከወዲሁ ጋብዛችኋለሁ። በመስተንግዶ አብሬያችሁ ቆይታ የማደርገው እኔ ቴዎድሮስ አለማየሁ ነኝ። አብራችሁኝ እንድትሆኑ ጋብዛለሁኝ። አብራችሁን ነው። እንግዳችን አቶ ሀብቱ ኪሮስ እንኳን ደህና መጡ። አመሰግናለሁ ቴዲ። በነገራችን ላይ ተመልካቾቻችንም ያው ግልጽ እንዲሆንላቸው አቶ ሀብቱ ኪሮስ የኔ መምህሬም ነበሩ፣ አስተምረውኛል። ያው በተለይ ሃይ ስኩል ትምህርት ላይ እንግዲህ በተለያየ አጋጣሚ እኛም ወደዚህ እነሱም ወደ ማለት ወደ መክሊታቸው አይደለም የሆነት እና እንግዲህ በሆነ አጋጣሚ ደግሞ እዚህ ተገናኝተናል። ዛሬ የምናነሳው እንግዲህ እንደ ተማሪና እንደ መምህር ሳይሆን እንደ ጋዜጠኛና እንደ ተጠያቂ ነው ቆይታ የምናደርገው። አቶ ሀብቱ በቅርቡ የሆነ ነገር አጋጥሞት ነበር። እውነት ለመናገር በተለይ በትግራይ ክልል ጊዜያዊ አስተዳደር ላይ እርስዎ የደቡባዊ ዞን አስተዳዳሪ እንደነበሩ ይታወቃል። የአስተዳደር ስራው እየሰሩ በነበሩበት ሰዓት ግን በተለይ በወቅቱ የነበረው የማህተም ንጥቂያ በተለያዩ የክልሉ አካባቢዎች ላይ የነበረው ሂደት እርስዎም ላይ ያጋጥሞ ነበር እና ብዙዎችን ግርምት የፈጠረ ነበር። ምንድን ነው የተፈጠረው አቶ ሀብቱ? አመሰግናለሁ ቴዲ። እኔም በጣም ደስ ብሎኛል። መቼም ታዳጊዋ ኢትዮጵያ በጣም በርካታ ሰዎችን አፍርታለች። ለሀገር በጣም የሚጠቅሙ በተለያየ ሙያ የተሰማሩ ተማሪዎች አሉ። አንተ ደግሞ የኔ ተማሪ ነህ። ሰው እኔም በጣም ደስ ብሎኛል። በተማሪ ከመጠየቅ በላይ የሚያስደስት ነገር የለም። ያው እንዳልከው ለመጀመሪያ ያህል በትግራይ በተለይም ከ2013 መጀመሪያ አካባቢ የነበሩ ወራት ጀምሮ ያው ቅድም እንደጠቀስከው በፌዴራል መንግስቱ የህግ ማስከበር በእኛ እምነት የህግ ማስከበር ነው ብዬ አላምንም። አሁንም እሱን አላምንም። በትግራይ ህልውና ላይ በጣም አደገኛ ሁኔታ ተከስቶ ነበረ። ምክንያቱም የህግ ማስከበር ካልከው የፌዴራል መንግስት ነው ህግ ማስከበር ያለበት እንጂ በርካታ ኃይሎችን ጠርተህ የሚባል የህግ ማስከበር የትኛውን ህግ? የኤርትራ ህግ ነው የምታከብረው? የኢትዮጵያ ህግ ነው የምታከብረው?
በጣም በርካታ ኃይሎች እዚህ ውስጥ ተሳትፈው ስለነበረ በሰዓቱ ያው የመከላከያ ሰራዊት ያው ተኝቶ በነበረበት ሰዓት ነው እንግዲህ ጥቅምት 24 ሁላችንም ድንገት ነው የሰማነው እንደሚታወቀው ማለት ነው። እንግዲህ ቀን ላይ የተለያዩ በአካባቢ የሚገኙ አርሶ አደሮችን አረም ሲያርም የነበረበት ሂደት ነበረ። ከዛ ባለፈ ደግሞ ድጋፍ ሲያደርግ ነበር ለአርሶ አደሮችና ሁለቱ ልዩነቶች እንዳሉ ናቸው። ማታ የሰማንበት ነው። አንድ እሱን ግልጽ ያደርግ ነው እንደዚህ ነው። በእኛ ሀገር ታሪክ ውስጥ እነዚህ ሁለት አርጊውመንትስ አሉ። አርጊውመንቱን ዲናይ ለማድረግ አይደለም። የፌዴራል መንግስቱ የህግ ማስከበር ስርዓትን እየሰራ እንዳለ ነው የሚገልጸው። በእኔ እምነት አሁንም ቢሆን በእኔ እምነት እንደዚህ አይነቱ የህግ ማስከበር በዜጎች ላይ በራስ ዜጎች ላይ ናቸው ደሞና ጥያቄ የሚያስነሳ ነገር ነው። ስለዚህ እሱ ላይ ብዙም አጀንዳ ሳናረግ እንዴት ነው ከዛ ፈልጌ አይደለም መምህር ምናልባት አጀንዳ እንዲሆን ፈልጌ ሳይሆን እንግዲህ በሰዓቱ የነበሩ በተለይ ደግሞ የፖለቲካውን ሲዘውሩ ከነበሩ ሰዎች አንዱ ሴክሬታሪ ናቸው። ሴክሬታሪም እንግዲህ በድምጽ ወያኔ ወጥተው መብረቃዊ በሆነ ጥቃት ብለው ራሳቸው ሪኮግኒሽን የሰጡት ነው። አሁን ይሄን ምን ከደው ነገር ስላልሆነ እንግዲህ መከላከያ ሰራዊት ደግሞ ሀገር ዳር ድንበር የመጠበቅ ኃላፊነትም ግዴታም አለበት አይደል? ከዛ አንጻር ነው ህግ ማስከበር ሂደት ያልነው። አሁን ይሄ ትግራይ ክልልም ኢትዮጵያዊ ነው፣ እዚህ ያለውም ኢትዮጵያዊ ነው፣ ሁሉም ኢትዮጵያዊ ነው። ይሄን የመጠበቅ ኃላፊነት ያለው ደግሞ የመከላከያ ሰራዊት ነው። መከላከያ ሰራዊት ሲነካ ግዴታ ያንን የመመለስ የመጠበቅ ግዴታ እንዳለበት ታሳቢ ለማድረግ ነው፣ ሌላ ነገር አይደለም። ልክ ነው። አርጊመንቶቹ እንዳሉ ናቸው። እነዚህ አርጊመንት እንዳሉ ናቸው። ይሄ አርጊመንት ግን በተለያየ በሌላ ጊዜ አርጊው ብናደርግበት ይሻላል ለማለት ነው። እንደ መግቢያ ስለተጠቀምኩበት ነው። ምክንያቱም ህግ ስታስከብር በአገር ህግ ነው የምታስከብረው። እውነት ነው ችግሮች ሊፈጠሩ ይችላሉ። በዛን ሰዓት አሁን ያነሳቸው ችግሮችም በሌላ በኩል የሚነሱ ችግሮችም ተነስተዋል። እንደነዚህ አይነት ችግሮች በአንድ ሀገር ሲፈጠሩ በራስህ ህግ ነው መከበር ያለባቸው። ለምሳሌ የመከላከያ ሰራዊት ብቻ ነው ትግራይ ውስጥ በዛን ሰዓት የገባው ህግ ለማክበር ብንል ፋክት አይሆን መሬት ላይ የነበረው እሱ ስላልሆነ ማለት ነው። በምን ማረጋገጫ ነው አቶ ሀብቱ አሁን እንደዚህ ማንኛውም ነገር ስንነጋገር በማስረጃ መሆን ስላለበት አሁን በወቅቱ የሌላ አካላት ኃይላት ገብቷል ብሎ ለማለት በነገራችን ላይ መከላከያ ነው ተገፍቶ እንደውም እኮ ወደ ኤርትራ ሲባረር የነበረው አቆቱ ልብስ እንዳይለብስ ተደርጎ ማለት በሰዓቱ ማለት ነው። የኤርትራ ወታደሮች ትግራይ ውስጥ አልገቡም ለማለት ነው። ኖ እንደዛ ለማለት ፈልጌ አይደለም። አይዋ እሱ ነው እያልኩ ያለው። እንደዛ እያልኩ አይደለም። ግን ደግሞ ሌላ ኃይል ገብቷል ብሎ ማለት ሌላ ማለት በነገራችን ላይ ወደ ኤርትራ ስለተገፋ ነው ወደ ኤርትራ የገባው በማን በራሱ ኃይል ማለት ነው። በማን በኢትዮጵያውያን ማለት ነው። ስለዚህ ኢትዮጵያውያን ስለገፉት ወደ ኤርትራ ተገፋ ሄደ። ኤርትራውያን በሰዓቱ ማድረግ ያለባቸውን ነገር አድርገዋል። እውነት ለመናገር ግን ደግሞ ከተሰጣቸው ተልእኮ ውጭ ደግሞ ከነበራቸው በጣም ትልቁ ክፋት ደግሞ በትግራይ ህዝብ ላይ መድረስ ያልነበረበትን ጥቃትም ሆነ በተለይ በአንድ በሌላ መንገድ ሲነሱ የነበሩ ነገሮች በሻቢያ በኩል እንደደረሰ ፌዴራል መንግስትም እውቅና ሰጥቷል። በነገራችን ላይ ፓርላማ ላይ በቅርቡም ተናግሯል እኮ በተለይ በትግራይ ህዝብ ላይ የሚደርስ ማናቸውም ነገር አንደራደርም የሚል አስቀምጦ ነበር። እንግዲህ ያን ገፍቶ ስለመጡ ነው አሁን ከኤርትራም ጋር ያለው ነገር በዚህ ደረጃ ሄደው ማለት ነው። አሁን ይሄን በፋክት ብንግባባ ነው ጥሩ የሚመስለኝ። ለምንድነው በፋክት የምንግባባው? በሀገራችን ውስጥ በተለያየ ምዕራፍ የተለያዩ ታሪኮች አሉን። እነዚያ መዋዕሎች በሙሉ የኢትዮጵያ ህዝብ ናቸው፣ የኛ ናቸው። መልካሞቹም መልካም ያልሆኑትንም ጨምረን ማለት ነው። በዛን ሰዓት የሆነው መነሻው ምንድነው? የሰሜን እዝን በተመለከተ ያነሳው ጉዳይ ምንድነው የነበረው? እውነቶቹን ማንሳት ይጠበቅብናል ማለት ነው። እነዛ ፋክቶች እንዳሉ ሆኖ ከዛ በኋላ ህግን ለማስከበር በሚል የነበረው ትግራይ ውስጥ የነበረው ሁኔታስ ምንድን ነው? ይሄ ለቀጣይ ሁላችንም እኮ ነው የምንማርበት። ይሄ ነገር ለሰን ነው ለሁላችንም። ለትምህርት ደግሞ በቂ ይመስለኛል። እሱ ለቀጣይ ለሀገር አንድነትም ለቀጣይ ለሀገር እድገትም ለእኛ ዴሞክራታይዜሽናችንም በጣም አስፈላጊ ነው ብዬ ስለማመን በዚህ ጉዳይ ላይ በፋክት መግባባት አለብን ብዬ ስለማመን ኢንቫይት ተደርጎ ነው የመጣው የኃይል የኢትዮጵያ ኃይል ብቻ ነው በዛ ሰዓት የነበረው ብለን ለመደምደም ፋክቶቹን አስቀምጠን ሌላ ጊዜ ይዘን ብንሄድ ይሻላል ብዬ ስለማስብ ነው ከዛ የተነሳሁት እንደ መንደርደሪያ አድርጌ የተነሳሁት። ከዛ ኋላ ባለው ነገር በልዩነት መግባባት ይቻላል፣ ምንም ችግር የለውም፣ ይቻላል። ዛዛስ ዴሞክራሲ በልዩነት መግባባት መቻል ነው ባይዘ ወይ አሁን የሚያስፈልገንም እሱ ነው። በልዩነት መግባባት ማለት ግን ፈንዳሜንታል ኤሌመንትስ ላይ መለያየት ማለት ግን አይደለም። ለምሳሌ በሀገር ጥቅም ላይ መለያየት ማለት ግን አይደለም። እነዛ ታሪኮች ናቸው፣ ክውንነቶች ናቸው። እነዛ ክውንነቶችን አይተን ምንድናቸው የነበሩት ከተባለ በፋክት ካስቀመጥን ቀጣይ ትውልድም ይማርበታል ማለት ነው። ይሄ ማለት አንድ በኩል ብቻ የነበረውን ስህተት ለማጉላትም አይደለም። በጣም ግልጽ ነው። ሀገራችን በዛ ምክንያት በጣም ብዙ ኪሳራ ደርሶባታል። የሰሜኑ ችግር ብቻ አይደለም ባይዘው የትግራይ ህዝብ ችግር ብቻ አይደለም። እንደ ሀገር የደረሰብን ነገር በጣም ይታወቃል። እንደ ሀገር የደረሰብንን ነገር
ለቀጣይ ትምህርት ተወስዶ ዳግም ያ ነገር እንዳይከሰት ለማድረግ በፋክት መግባባት አለብን ብዬ ስለማስብ ነው ይሄንን እያነሳው ያለሁት። ሶ መቼ ምን ሆነ የሚለውን እናስቀምጥ ወይም አዲስ ሌላ ፕሮግራም አዘጋጅተንም ልናየው እንችላለን። አሁን ከነሳው ብቻ ፓርቲኩላርሊ ለመነሳት ስለፈለኩ ነው። ያው ትግራይ ውስጥ ያ ሁኔታ ያ በጣም አስከፊ ጦርነት ከተካሄደ በኋላ ብዙ ውድመቶች ከተካሄዱ በኋላ እሳቤው የተለያዩ እሳቤዎች ነበሩ። አንደኛው እንግዲህ ኢህአዴግ እየተንኮታኮተ በእኔ እምነት እየተዳከመ በመጣ ጊዜ የመጀመሪያው ተጠቂ የሆነው ቲፒኤልኤፍ ነው። ምክንያቱም ኢህአዴግ ውስጥ እንደ ፒላር እንደ ምሰሶ ሆኖ ይሰራ የነበረው ቲፒኤልኤፍ ነው። ኤንዘን ይሄ ኃይል ሲዳከም ቲፒኤልኤፍ በቀጥታ መጎዳቱ የማይቀር ነው ማለት ነው። ለመፍታት የሄድንበት ሁኔታ ቅድም መማር አለብን ያልኩ ያን ነገር ለመፍታት የሄድንበት ሁኔታ ፕሮፐር ነበር ወይ ብሎ ማየት ግን በጣም አስፈላጊ ነው ማለት ነው። ያ ነው ወደዛ ያስገባን ብዬ አስባለሁ። ያ ነገር ወደዛ አስገብቶናል። አንደኛ ባንድ ኢራ ውስጥ የነበረ አስተሳሰብ እስከመቼውም አይዘልቅም። እንደዛ ብሎም የለም። ጊዜ እየተቀየረ በሄደ ቁጥር ራስህን አፕዴት ማድረግ በጣም አስፈላጊ ነው። አፕዴት እያረክ በሄድክ ቁጥር በጊዜው የሚያጋጥሙን ችግሮች ለመፍታት ብቃት ይኖርሃል ማለት ነው። ሶ ያን ብቃት መያዝ ባለመቻሉ ምክንያት እና ለመፍታት የሄድንበት ችግሮቹን ለመፍታት የሄድንበት ምክንያት እዛ ቦታ ላይ አድርሶናል። በጣም ከባድ ችግር አደጋም ደርሷል፣ እንደ ሀገርም እንደ ክልልም ማለት ነው። እሱ ብቻ ግን አይደለም አሁን ያነሳው ነው ትልቁ ችግር። ከዛ በኋላ ብዙ ጦርነቶች ተካሂደው በትግራይ ውስጥ የፕሪቶሪያ ስምምነት ከተደረገ በኋላ የፕሪቶሪያው ስምምነት እንዴት ተካሄደ የሚለውም ሌላ ጉዳይ ነው። እሱም ራሱ ከተካሄደ በኋላ ፕሪቶሪያን ፕሮፐርሊ መተግበርና እንዳይደገም ከበፊቱ የነበረው ችግር እንዳይደገም የማድረግ ስራ መሰራት ነው የነበረበት። እሱ አይደለም አክቹዋሊ የሆነው ማለት ነው። እንደገና ተመልሰን በማን በኩል ነው ይሄኛው ማለት እየተጋባን መሄድ ስላለብን ለምሳሌ የፕሪቶሪያው ስምምነት ጥግ ድረስ እንዲተገበር ከምንም በላይ እንዲፈረም በራሱ ማለት እንዲፈረም በነገራችን ላይ የፌዴራል መንግስት ጉዳዩን የጨረሰበት ሂደት እንደነበረ ባለፈው አቶ ጌታቸው ረዳ ሲናገሩ የሰማንበት ሂደት ነበር። በተለይ በቅርብ በነበረው መድረክ ላይ ማለት ነው ከ3 ቀን ከ4 ቀን በፊት ይሄን ቀረጻ ከማድረጋችን በፊት ማለት ነው። በዛን ሰዓት አይሆኑ የሆነ ጥፋት እያጠፉ እንደነበርና አይሆኑ የሆነ ችግር ውስጥ እንደነበሩ አቶ ጌታቸው ረዳ ያገለጹበት ሂደት ነበር። ከዛ በኋላ ነው ይሄ መፈረማችን ግዴታም ስለነበረ ነው የፈረምነው የሚል ሀሳብ አስቀምጧል። ስለዚህ ግዴታ ነው የፈረመው ማለት ነው ቲፒኤልኤፍ። እንግዲህ ያ ማለት የፌዴራል መንግስት ጉዳዩን ማሸነፍ ስላቃተው ሳይሆን ጉዳዩን እንደሚያሸንፍ ያውቃል፣ ግን ደግሞ ህዝብ መዳን ስላለበት በሚል ያደረገው እንደሆነ መታሰብ አለበት። ፕሪቶሪያ በራሱ ሲፈረም የነበረው የኃይል ሚዛን በጣም የተለያየ ነው። ትክክል ነው። በዛን ሰዓት እስከ ሰሜን ሸዋ ተደርሶ ከዛ በኋላ ወደ ኋላ ተመልሶ የኃይል ወደ ኋላ ተመልሶ በጣም ማለት እየተገፋ በነበረበት ሰዓት ነው። ፕሪቶሪያ ባይዘው የግራውንድ ውጤት ነው። መሬት የነበረ የግራውንድ ውጤት ነው። እውነት ነው። በጣም የፌዴራል መንግስቱ ያንን ፊርማ መፈረሙም ይሁን በቲፒኤልኤፍ ወገን ኮት አድርጌ ለምንድነው ቲፒኤልኤፍ ኮት እያረኩ ያለሁት በዛን ሰዓት ቲፒኤልኤፍ ልኡካን እንዳላከም ግልጽ አድርጎ ስለነበረ ማለት ነው። እኔ የላኩት ልኡካን የለም የፌዴራል መንግስት ልኡካን ናቸው ብሎ ስለነበረ ግን እርሶ ዘነበሩ አይደለም አቶ ሀፍቱ የማዕከላዊ ኮሚቴ አባል ነው። ኤግዛክትሊ እሱ ነው እየነገርኩ ያለሁት። ልኡኩ እናንተ ነው ግልጽ ማለት ነው እየነገርኩ ያለሁት መጀመሪያ ተረዳኝ። ይሄ እየደገፍኩት እኮ አይደለም። አሁን በምን መንገድ ኢንተርፕሬት እንደሚደረግ ነገር ፈልጌ ነው። በዛን ሰዓት የቲፒኤልኤፍ ልኡካን አይደሉም እነዚህ ብሎ በግልጽ መግለጫ ሰጥተን ነበር እንደ ቲፒኤልኤፍ። አላማው ምንድነው ሌላ ጉዳይ ነው። አላማው ነምበር 1 ኮንሰርኑ በምርጫ ተካሂዶ ነበር። በምርጫ ስልጣን ላይ ያወጣ መንግስት ነበረ። ቀድሚያ ሊሰጠው ታስቦ የነበረው ያ መንግስት እንዳይፈርስ ነው። ለዛ ነው እነዚህ ልኡካን የመንግስት ልኡካን እንጂ የድርጅት ልኡካን አይደሉም የተባለው። ባይዘው በዛን ሰዓት ድርጅቱ ራሱ ከዛን ጊዜ ጀምሮ አደጋ ውስጥ የወደቀበት ሁኔታ ስለነበረ ነው። በዛ ማለት በእንደዛ አይነት በጣም አስቸጋሪ ሁኔታ ላይ ኮንስፓየር አድርጓል ማለት ነው አይደለም? ኤግዛክትሊ እሱ ነው እየነገርኩ ያለው። አሁን ቲፒኤልኤፍ ነው ፊርማውን የፈረመው ነው እያለ ያለው አሁን ይላል እኮ። አሁን ቲፒኤልኤፍ አሁን ሌጂቲሜት አይደለም፣ ህጋዊም አይደለም። አሁን ማለት ህጋዊነት የአንድ የፖለቲካ ድርጅት ህጋዊነት አስተሳሰብ ሊኖርህ ይገባል። ያን አስተሳሰብ የሚቀበል የሰው ኃይል ሊኖርህ ይገባል። መዋቅር ሊኖርህ ይገባል። ያንን መዋቅር ሊመራ የሚችል ህገ ደንብ ሊኖርህ ይገባል።
ሌጂትሜት አይደለም። ሌጂትሜት ባልሆነበት በአሁኑ ሰዓትም ቢሆን ህወሓት እንደፈረመ አድርጎ ኤንድ ዘን ለዓለም አቀፍ ማህበረሰብም ጭምር ይሄንን ነው የሚገልጸው። ስለዚህ ከኔ ጋና ነው የሚለው ያስኬ ነው። ሶ ፕሪቶሪያ ሲፈረም ግራውንድ የነበረ ሚዛን ነው የፈረመው ያልኩ ለዛ ነው። ግን ፕሪቶሪያ ለሀገራችን ሰላም ጥቅም ያልነበረው ግን አልነበረም። ፕሮፐርሊ ግን ተፈጽሟል ማለት አይቻልም። አንደኛ በሁለት መንገድ እንየው። አንደኛ ፕሪቶሪያ ሲፈረም እውነት ይሄ ኃይል አሁን ራሱን ይሄ ቡድን እያልኩ ነው የምጠራው ነው። ምክንያቱም ቲፒኤልኤፍ እኛ በነበርንበት ሰዓት ነው ቲፒኤልኤፍ የነበረው። ከዛ በኋላ ቲፒኤልኤፍ የሚባል ነገር ፈርሷል። የለም ፊዚካሊም ፈርሷል። ኦልሬዲ 2-3 ሆኗል። ፊዚካሊም ሌጂትሜትም አይደለም። የህዝብ ተቀባይነትም አሁን የለውም። ክሊር ነው። የትግራይ ህዝብ በዚህ ጉዳይ ላይ በጣም ግልጽ ነው። ቲፒኤልኤፍን በጣም ብዙ ዋጋ ከፍሎለታል። ለቲፒኤልኤፍ ባይዘው የትግራይ ህዝብ ብዙ ልጆቹን ገብሮበታል። በእያንዳንዱ ቤት ውስጥ የተሰዉ ልጆቹ ፎቶ እስካሁንም ድረስ አለ። በዛ ነበር ቲፒኤልኤፍን እየተነተነ የሚውለው። ከዛ ተነስቶ ነበር። በተጨባጭ የትግራይ ህዝብ ቲፒኤልኤፍ ወደ ስልጣን ከመጣም በኋላ የተለየ አድቫንቴጅ ያገኘበት አንድም ምክንያት የለም። ያ አሁን የለም፣ እሱም ጭምር የለም አሁን ቢካውዝ ከጊዜ ወደ ጊዜ ኪሳራ እየከፈለ የመጣ ህዝብ እንደሆነ በደንብ ሪኮግናይዝ አድርጓል። ስለዚህ የፕሪቶሪያ ከእንደዚህ አይነቱ ችግር ማላቀቅ የሚችል ኃይል ነበረው ብዬ አምናለሁ። አልተተገበረም። በሁለት መንገድ እንየው ያልኩ ለዛ ነው። አንደኛ ይሄ ኃይል ስቲል የዊን ዊን አፕሮች የሚከተል ኃይል አይደለም። በባህሪው ሲፈጥረው በባህሪው እንደዛ አይደለም። በርካታ ትግል ውስጥ ይካሄድ ነበር። በዛ ውስጥ በህወሓትም ውስጥ ሆነ በጣም በርካታ ትግሎች ይካሄዱ ነበር። የማሸነፍ አሸንፍ ያለው ብሎ የማለትም ብቻ ማሸነፍ ባይዘወይ በራሱ ዲፋይን መደረግ አለበት። አሸንፍ ያለው ነው የሚለው ሰኤርና ነው የሚለው። አሸንፈናል የሚል ስነልቦና ብቻ ያለው አስተሳሰብ የሌናውን ኃይል ሊቀበል ሬዲ አይደለም። ሲፈጥረው ያ ነው። ያ ስለሆነ ስምምነቱም ስንፈርመው ማነው ሲፈረም ስራ አስፈጻሚው ሪጀክት አድርጎ የመጣበት ሁኔታ ነው የነበረው። መቀደድ አለበት ብሎ ነበር የመጣው። ተጨባጭ ሁኔታ እኮ ያንን አያመላክትም። ባይፈረም አይደለም ያ ቡድን እንደ ትግራይም እንደ ሀገርም ምን ሊሆን ይችል ነበር ብሎ ኤኒባዲ መገመት አይችልም በዛን ሰዓት። አንደኛ የተረጋጋ ትግራይ የለም። ሁለተኛ የበጣም በርካታ ስቴክሆልደር ተሳትፎ ነበረ በዛን ሰዓት ትግራይ ውስጥ። የፌዴራል መንግስቱ ብቻ አይደለም። ክሊር ለመናገር አሁን ወዴት ሊሄድ ይችላል ብለህ ማሰብ የማትችልበት ደረጃ ላይ ደርሶ ነበር በዛን ሰዓት። መፈረሙ በጣም ክሪቲካል ነበር። ያኔ ጀምሮ ነው ልዩነት የተነሳው። ገብቷል። ለመፈጸም ሬዲ መሆን አለብህ። ያንን ነገር ማመን አለብህ። ስምምነቱን ማመን አለብህ። ለመፈጸም ለምንድን ነው ሬዲ ያልሆነው? ለምሳሌ አልተቀበለውም ነው። አሁን ደግሞ እንደተቀበሉ አክት እያደረገ ቆየኝ። እሱ እንግዲህ አልተቀበለውም፣ ክሊር ላይ አልተቀበለውም። ምንድን ነው ያኔ እያምታታ ነው። ምን አለ መሰሎት፣ አሁን ቀደም የፕሪቶሪያ ስምምነት ከሚፈርሙ ሰዎች ያው የቀደም ሲል የተጠቀስናቸው ሰው ጌታቸው ረዳን ጨምሮ ሌሎችም ማለት ነው የፈረሙ ሰዎች አሉ። እነሱ ፈርመው ሲመጡ እኛ የለንበትም የሚል ሀሳብ ሰጥቶ እንደነበር እሱም ነግሮኛል አይደለም። አሁን ከመጣ በኋላ ደግሞ ተፈርሞ ከመጣ በኋላ ደግሞ እና ትግበራ ላይ ሲመጣ ደግሞ እኛ የፈረምነው ስምምነት እውነቱ ነው እየነገርኩ ያለው አንተ አሉ ነው እያልከኛል። ኖ አይ እኔ እንትን መረጃ ማለት ከሚነገር መረጃ ተነስቼ መናገር ያን ነው አላልኩ። እውነቱ የፕሪቶሪያ ስምምነት ከመጀመሪያውም ቢሆን አልተቀበሉትም። ክሊር ነው እየነገርኩ። ስራ አስፈጻሚ ኮሚቴ ነበረ በዛን ሰዓት የህወሓት ስራ አስፈጻሚ ኮሚቴ ይሄ ስምምነት መቀደድ አለበት ብሎ ነው የመጣው። ቶታሊ መቀደድ አለበት። ይሄ አንድ የሁለት የስራ አስፈጻሚ አባል አይደለም እየነገርኩ ያለው። ያንን ማዕከላዊ ኮሚቴ ላይ ኢንዶርስ ለማድረግ ለማስወሰን ነው የመጡት። ማዕከላዊ ኮሚቴው በፍጹም አለ ትክክል አይደለም አለ፣ ተቃወመ። ባይዘወይ በህወሓት ታሪክ በህወሓት እንደ ድርጅት ስራ አስፈጻሚ ያመጣው ነገር ተቃውሞ ወደ ኋላ እንዲመለስ የማድረግ ታሪክ በባለፈው በህወሓት ማዕከላዊ ኮሚቴ ነው የተጀመረው። ይሄ ለመጀመሪያ ጊዜ ነው። ለምን ነው ከዛ በፊት እንደዛ ያልነበረው? ህወሓት ባይዘወይ ከመጀመሪያ ሲነሳ የብሔር ጭቆና ደርሶበታል ብሎ ያንን ጭቆና ሪአክት ለማድረግ የተነሳ ነው ሲጀምር ማለት ነው።
በተለያየ ጊዜ የተለያየ ባህሪዎችን እየያዘ መጥቷል። አንዴ ማለሊት ነበር። ከማለሊት እንደገና ተነስቶ በቀጥታ ወደ ነጭ ካፒታሊዝም የገባ ድርጅት ነው ፎር ዛት ማተር ከሶሻሊስት ወደ ግን ያኔም ቢሆን የሶሻሊስት አስተሳሰብ ፖለቲካል አስተሳሰቡ ነው የምልህ እና ኳሊፋይ የሚደረግባቸው ካራክተሮች እያስቀመጠ የመጣ አልነበረም። ስለዚህ ያኔም ቢሆን ስራ አስፈጻሚ ነበር። ስራ አስፈጻሚም አንዳንዴ ሲሰፋ ነው፣ አንዳንዴ ስራ አስፈጻሚ ሲሰፋ ነው። ትልቁ ችግር የደረሰበት ህወሓት ኮስ እኮ ነው። የድርጅቱ ሊቀመንበር አደጋ ላይ በወደቀ ሰዓት፣ የኢህአዴግ ሊቀመንበርም አደጋ ላይ በወደቀ ሰዓት ድርጅቱ እንዳለ ነው አደጋ የወደቀው። ቢኮዝ ኃይልን የሚጠቀም አልነበረም ያ ድርጅት። የተለያዩ ኃይሎች የተለያዩ አስተሳሰቦችን ኢንተርቴይን የሚያደርግ አልነበረም። እንደውም እንደ ድርጅት ከዛ በፊት የነበረውን ሁኔታ ስታይ በየጊዜው ሰዎችን እየጣለ ነው የመጣው። ወደዛ ታሪክ ውስጥ ላለመግባት ፈልጌ ነው። ማለሊትም ሲመሰረት የተጣሉ ሰዎች ነበሩ። እዚህም አሉ አንዳንዶቹ የተጻፉ ነገሮችም እኮ አሉ። ከዛ በኋላ ተሰንዶ የተቀመጡ አሉ እስከ 93 ድረስ ያታስባለ። ያንን እንደ ድል አድርጎ ነበር የሚጠቀመው ህወሓት። አቅም ልዙ እያረኩ ነው ሳይሆን የሚለው ወይም አዳዲስ አስተሳሰቦችን ማምጣት አለብኝ ከጊዜው ጋር መራመድ የሚችል አዲስ አስተሳሰቦችን ማምጣት አለብኝ ብሎ ሳይሆን የሚያስበው ደግ አደረኩ ብሎ ነው የሚያስበው። ደግ አደረግን ጀስት ከኛ ጋር የማይሄድ ሰው ከሆነ እየጣሉ መውጣትና ምን እናድርገው ነው የሚለው። ይህ አስተሳሰብ ለድርጅት እጅግ በጣም ገዳይ ነው። ፖለቲካ አስተሳሰብ ነው። ቅድም ነገር ያለው ሀሳብ ነው ፖለቲካ ማለት። በዛ ሀሳብ ውስጥ የሚሳተፉ ሰዎች አሉ ማለት ነው። እነዛን ሀሳቦች ማበራከት ሀሳብህ ጠንካራ አፕዴት የተደረገ ለጊዜው የሚመጥን መሆን አለበት። ያ አልሆነም። ፕሪቶሪያም ወደ ኋላ ስለወሰድከኝ ከፕሪቶሪያ ነው ወደዛ ለሙጋት። ፕሪቶሪያም ሲፈጠር እንደ ተሸነፍን አስበው ስለነበረ ፕሪቶሪያ ሲፈረም ተሸንፈናል ኦልሬዲ። ፕሪቶሪያ የራሱ ጠንካራና ደካማ ጎኖች አሉት። ባርጌን ማለት ነው። ባርጌኒንግ ነው። ይሄ ትሰጣለህ ትቀበላለህ ማለት ነው። ያ ስታረግ እኔ እናንተ አሁን መጥተን ያው ሀሳቦች እየተለያየ ነው አይደል? ሀሳቦች እየተለያየ ነው። የሚያዳምጡን ኦዲየንሳችን ብቻ አይደለም እያየ ያለው እኛም ጌን እያደረግን ነው እኛም ማለት ነው። ለድርድር ስትሄድ ሀሳቦች ይዘህ ትሄዳለህ። ተደራዳሪ አዘር ፓርቲ ሀሳቡን ይዞ ይመጣል። በዛ መካከል የስጠኝ የንካ ነው ሂደቱ ማለት ነው። እንደመጣ ግን ያ ሊሆን አልቻለም። ስለዚህ አልተቀበሉትም። ያለመፈጸሙ የመጀመሪያው ችግር በልብ ስላልተቀበለው ነው ስራ አስፈጻሚው። በጣም ግልጽ ነው የምነግርህ። ይሄ ግልጽ ነው። ከዛ በኋላ አንድ ሁለት እያልክ ከዛ በኋላ በስምምነቱ ውስጥ በጣም ፒላርስ የሚባሉ አሉ የምናውቃቸው። መስማማት ትረስት ደግሞ ማምጣት አለብን። ትረስት በሌለው ስምምነት ላይ ተፈጻሚነቱ ሂሳብ አላል እንደ ገበጣ ጨዋታ እችን ላስከትላት ብለህ እንደምትሄደው አይነት ከኋላ ስሌቶች አሉ። እንደዚህ አይነት የገበጣ ጨዋታ ላይ ተስማምተህ ፕሮፐርሊ ስምምነትህን ኢምፕሊመንት ማድረግ የምትችልበት ሁኔታ አይፈጠርም። ዳስ ፕሮብለም። በቃ ትልቁ ችግር እዚህ ላይ ነው። በመተማመን ላይ የተመሰረተ ሳይሆን ፕሪቶሪያ በኃይል ሚዛን ላይ የተመሰረተ ነው። አንዱ ጊዜውን ለማቆየት ያንን ፊርማ ፈረመ፣ ሌላኛው ደግሞ ይመስለኛል ኦልሬዲ የኃይል ሚዛኑን ወስጄ ፊርማውን አካሂጀዋለሁ ብሎ ፕሮፐር የሆነ ሜጀር እንዳይወሰድ ተደረገ። በዚህ መሃል ፕሪቶሪያ አደጋ ውስጥ ወድቋል። ለምሳሌ አንዱን ነገር ዲዲአር ለምሳሌ አለ። ዲዲአር አንደኛው ከስምምነት ውስጥ አንደኛ የፕሪቶሪያ ስምምነት እሱ ነው። ዲዲአር ነው። በህገ መንግስቱ የህገ መንግስት ሀገር ነው ይሄ የህገ መንግስት ሀገር በፌዴራሉ ስርዓት ላይ አንድ መከላከያ ነው የሚፈልገው። ከዛ ውጭ እያንዳንዱ ክልሎች ኦቶኖሚ ናቸው። የህገ መንግስት ተማሪ ነኝ። ኦቶኖሚ ናቸው። በእኛ ሀገር ኮንቴክስት ማለት መልቲ ናሽናል ፌዴራሊዝም ነው የእኛ ሀገር፣ ኢትኒክ አይደለም። በጣም ብዙ ሰዎች ኢትኒክ ፌዴራሊዝም ነው ብሎ ነው የሚያስቡት፣ ግን መልቲ ናሽናል ነው። ግን መልቲ ናሽናል ነው ማለት ኦቶኖመስ መሆናቸው በራሱ ዲዲአርን እንዳይተገብሩ ያደርጋቸዋል። አቶ ሀብቱ ምናልባት አያደርጋቸውም እሱ ነው የምልህ፣ አያደርጋቸውም። ይሄ ፌዴራሊዝም ማለት እያንዳንዱ ክልል ኦቶኖመስ ነው ማለት ነው። እያንዳንዱ ክልል ኦቶኖመስ ነው ብቻ ሳይሆን በነበረው ትንታኔ ስልጣን የህዝብ ነው። ኢንሄረንት ስልጣን የህዝቦች ነው። ስልጣን ከህዝብ ነው የሚመነጨው። ይሄ ማለት ህገ መንግስት ማለት
መንግስት የሚመራበት ህግ ነው። መንግስት የሚመራበት ብቻ ሳይሆን መንግስት የሚዋቀርበትም ህግ ነው። የመንግስት ኃላፊነቶች ዲፍረንት ሌቨል ያለ መንግስት ኃላፊነቶች የሚገለጽበት ነው። ሶ ህገ መንግስቱ ደግሞ አንድ ሰራዊት ብቻ እንዲኖር ነው የሚያዘው፣ አንድ መከላከያ እንዲኖር ነው የሚያዘው። እያንዳንዱ ክልሎች ሊኖራቸው የሚገባ የጸጥታ ኃይል ግን አለ፣ የተቀመጣለ። ያንን እንደ ማንኛውም ክልል የጸጥታ ኃይል ሲባል ምናልባት ግልጽ ያደረግ ነው እንደነሄድ እንግዲህ ከአሁን ቀደም ልዩ ኃይል በሚል አደረጃጀት ክልሎች የራሳቸው የነበረበት ሂደት ነበረ። በቅርብ ደግሞ ይሄ ትክክል አለመሆኑን የጋራ መግባባት ላይ ተደርሶ ሁሉም ክልሎች ይሄ አይነት አደረጃጀት ያላቸው እንዲያፈርሱና በኖርማል ነው ያወራኛለሁ። አሁን በኖርማል ሳይሆን በፕሪንሲፕል በመርህ ደረጃ የተቀመጡ ነገሮች ነው። ምን መሰለ የፌዴራል ኃይል ያስፈልጋል አያስፈልግም ውሳኔ ነው እሱ። በሆነ ጊዜ ልዩ ኃይሎች ያስፈልጋሉ ብሎ ተባለ። በሆነ ጊዜ ደግሞ ሁኔታዎች ይመቻቻሉ። አገር ብቻ መንግስት የራሱ አስተሳሰብ ይኖረዋል አይደል? እነዚህ ልዩ ኃይሎች አያስፈልጉም ይባላል። መግባባት ያለብን ግን የክልሎች የራሳቸው የጸጥታ ኃይል አላቸው። ሚሊሻ ነው ያላቸው የአካባቢ፣ ፖሊስ ነው ያላቸው የአካባቢ፣ አሁን ያልከው የልዩ ኃይል ነው ያላቸው የአካባቢ። እነዚህ ይኖራቸዋል። የአካባቢያቸውን ጸጥታ በራሳቸው ሊያስጠብቅ የሚችል ኃይል አላቸው። በትግራይ ኮንቴክስት ግን እሱ አይደለም ነው እሱ አይደለም። በትግራይ ኮንቴክስት እዛ አልደረሰም። በኖርማል ነው የምትነግረኝ እያልኩ ያለሁት። ያ ፕሮሰስ አልፎ ኢማቹርድ ነው አሁን ያ ፕሮሰስ አልፎ ለትግራይ የሚያስፈልጋት የጸጥታ ኃይል ማዋቀር ላይ አልተደረሰም እኮ ሰው ምንድነው የሆነው? ልክ አሁን የፌዴራል መንግስቱም ያየ ነው። በዛን ሰዓት ያው የግድ ነው ቶለሬት ታደርጋለህ። በጣም በርካታ ባይዘወይ የፕሪቶሪያ ስምምነቱ ላይ ያሉ ግን ቶለሬት የተደረጉ እንዳሉ ደግሞ ማወቅ አለብን። እሱ መልካም ነው ባይነኝ ነኝ። ለምሳሌ ትረስት የሚያመጣው በስምምነት ላይ ትረስት የሚያመጣው እሱ ነው። ለምሳሌ ተደጋጋሚ የሚለው አለ፣ ቅድም እንደነገርኩ ጌታቸው የሚለው አለ፣ መቀሌ የፌዴራል በመከላከያ ኃይል ነው ጸጥታው መሆን ያለበት የሚለው እሱ ነው። ኦኬ ዳዝ ማተር ከተገባባን ተብሎ ይመስለኛል ያ ነገር የሆነው። እሱ ትረስት ነው ዴቨሎፕ የሚያደርገው በእያንዳንዱ በፓርቲስ መካከል በተስማሚ ፓርቲዎች መካከል። ያ ግን አልሆነም ነው የምልህ። አልሆነም ብቻ ሳይሆን ዲዲአርም አልተፈጸመም በተለያዩ ምክንያቶች። መጀመሪያ የፋይናንስ ችግር ነበር ይታወቃል። አጠቃላይ የፋይናንስ ችግሮች ነበሩ። ከፋይናንስ ችግሩ በላይ ግን የአስተሳሰብ ችግሩ ነው። ካልተማመንክ ምንድን ነው የምታደርገው? በእርግጥ በስምምነቱ ላይ የትግራይ ሴኪሪቲ የተሻለ ደረጃ ላይ እየደረሰ እንደሆነ እያወቅክ እየገመገምክ ነው መተግበር ያለበት የሚለው እሱ ነው። የትግራይ ሴኪሪቲ ማለት ግን የትግራይ የጸጥታ ኃይሎች ብቻ የሚሰሩት ማለት ደግሞ አይደለም። የፌዴራል መንግስቱም ጭምር ይሰራል ማለት ነው። ስለዚህ በአጠቃላይ እነዚህ አስተሳሰቦች እያንዳንዱን አይደለም እየሄድኩላ ያለሁት። የተፈናቃይ የመመለስ ሁኔታ አለ። የእኛን አካባቢ ኤክስፒሪየንስ ላመጣልህ እችላለሁ። የእኛን አካባቢ እንዴት ይተገበር፣ በምን መንገድ መተግበር ነበረበት በሚለው ላይ ትምህርት እንዲሆን ከተፈለገ ማለት ነው። እነዚህ አልሆኑም። ኤንዌይስ በአጠቃላይ ተፈናቃዮችም አልተመለሱም። ዲዲአር ሙሉ በሙሉ አልተመለሰም። ቢኮዝ መተማመን አልነበረም። ከመጀመሪያውም እምነት የለውም በዚህ ጉዳይ። በማን በኩል ነው አሁን ይሄ ነገር ማለት? በተደጋጋሚ እኛ እንግዲህ በሕዝብ ተወካዮች ምክር ቤት ክቡር ጠቅላይ ሚኒስትሩን ተጠሪነታቸው ለሕዝብ ተወካዮች ምክር ቤት ነው እንደሚታወቀው ማለት ነው። ሕዝብ ተወካዮች ምክር ቤት ላይ መግለጫ በሚሰጡበት ሰዓት፣ ለሚነሱ ጥያቄዎች ማብራሪያ በሚሰጡበት ሰዓት በተደጋጋሚ የሚያነሱት ጉዳይ ቢኖር ለፕሪቶሪያው ስምምነት ከምንም በላይ ተገዥም ናቸው። ቀዳሚውን ስፍራ ወስዶም አሄድ እየሄዱ እየሰሩ እንደሆነ ይገለጻል። በአንጻሩ ግን በዛኛ በኩል ይህንን ላለመተግበር ከፍተኛ የሆነ አንዷን ኬዝ ልንገርህ። ለምሳሌ ተፈናቃዮች የመመለስ ጉዳይ ልንገርህ። ተፈናቃዮች የመመለስ ጉዳይ በዚህ በስምምነቱ መሰረት እንደ ትግራይ አንድ ታስክ ፎርስ ነበረን። ታደሰ የሚመራው ጀነራል ታደሰ አሁን የክልሉ ጊዜያዊ አስተዳደር ፕሬዚዳንት የሆኑት በዛን ሰዓት ምክትል ፕሬዚዳንት የነበሩት ማለት ነው። በእሳቸው የሚመራ ታስክ ፎርስ ነበር። አንድ ፕላን ወጥቶ ነበር። ያ ፕላን ከፌዴራል መንግስቱ ጋር ተስማምተው እነሱም ጭምር ተስማምተው ፕላኑ ተዘጋጅቶ መጥቶ ነበር። ያ ፕላን ምንድን ነው የሚለው መሰለህ? እኛ የሄድንበትም እነግርሃለሁ። ፕራክቲካሊ እንዴት ነው ተፈናቃይ የሚመለሰው የሚል ምንድን ነው ያ ጽሁፍ? ተፈናቃዮች መመለስ አለባቸው ወደ አካባቢያቸው። የጸጥታቸው ሁኔታ ዋስትና ሊኖረው ይገባል። ከዛ ውጭ መመለስ ስለማይችሉ በዛ አካባቢ የአስተዳደር ሁኔታ ደግሞ እንደ አዲስ መመረጥ አለበት። ባይዘወይ እዛ አካባቢ ብቻ አይደለም። ይሄ ምንም
ሊያለያይ የሚችልም ነገር ስላልሆነ ያን ምርጫ መካሄድ አለበት። ሎካል ከጣቢያ ጀምሮ የጣቢያ የወረዳ ምርጫዎች መካሄድ መቻል አለባቸው። በራሱ እንዲወስን ማለት ነው። ህዝቡ በራሱ መወሰን አለበት የሚሉ በጣም በርካታ እንትኖች ያሉበት ነበረ። አንድ ብቻ ልዩነት ነበር ማስታወሰው በዛን ሰዓት። ያቺ ልዩነት ምንድነች? ተጠሪነታቸው ለማን መሆን አለበት የምትል ብቻ ነች። ማለት እነማ ተመላሹ ተፈናቃዮቹ ሳይሆኑ ኮንቴስትድ የሚባሉ አካባቢዎችም አሉ እኮ። ለምሳሌ የኛ አካባቢ ለምሳሌ የኛ አካባቢ አለ፣ አላማጣ አካባቢ ማለት ነው አለ። ምዕራብ ደግሞ አለ እንደምታየው። አሁን በዚህ በቅርብም አንድ እንትን ወጥቶ ባለበት ምክንያት ማለት ነው ለማን ነው መሆን ያለባቸው በሚል ለፌዴራል መንግስቱ፣ አይ ለትግራይ መንግስት። ይሄ ብቻ ነው ፈንዳሜንታል ልዩነት የነበረው በዛ ሰዓት ማቀው። ከዛ ከተወያየን በኋላ የተፈናቃይ የመመለስ ጉዳይ ቁማር ሆነ። ገብቷል ማለት ለፖለቲከኞች ህይወት ሆነ ማራዘሚያ ሆነ እንጂ ቁማር መጫወቻ ሆነ እንጂ ፈንዳሜንታሊ ተፈናቃዮች መመለስ አለባቸው። እኔ እናንተ አላማጣ መሄድ ብቻ እኮ ነው የሚጠበቅብን። ወደ ቀዬ መግባት አለብኝ። እኔ እናንተ አላማጣ ለመሄድ አላማጣ ሰው አለን እኮ፣ ወንድም አለኝ እህት አለኝ። ሞርዛን ፖለቲከኞች እኔን የሚቀበል ሰው አላማጣ አለ እኮ። ይሄ መሆን ያለበት ሂማን ነው ደግሞ ይሄ እያልኩ ያሉት ሂማን ነው ይሄ። ስለዚህ መግባት አለባቸው። በጣም አስቸጋሪም ነበር። እኛ ያንን ካደረግን በኋላ ቁጭ ብለን ሀሳቦቹን አየናቸው። እንደ ዞን በደንብ ነው ያየናቸው። ፖለቲካ ነው ወይስ የሰብአዊ መብት ጉዳይ ነው? ተፈናቃዮችን የመመለስ ጉዳይ ነው ወይስ ሌሎች ፖለቲካ አጀንዳዎች የማራመድ ጉዳይ ነው የሚል በከፍተኛ ደረጃ ማየት ጀመርን። እንደ ዞን ክሊር ነው የምናገረው፣ እንደ ዞን ማለት ነው። ሰው መመለስ አለባቸው አለኝ። አሁን ለምን መሰለ መሆንና ማጨው ነው አይዲፒ የነበረን። ወደ አገሩ ሂዶ ያ ተፈናቃይ ወደ አገር ቤት ሂዶ ከሚደርስበት ችግር በላይ በአይዲፒ ደርሰው ነበር። በተለያየ ምክንያት ሰው ይሞትብናል። ምክንያቱም አንድ ቦታ ነው። ከ53,000 በላይ ተፈናቃይ ነው የነበረው። ከሁሉ እንግዲህ 6 ወረዳዎች 5 ወረዳዎች ከአላማጣ፣ ከራያ አላማጣ፣ ከኦፍላ፣ ከኮረም፣ ከዛታና ከከፊል የራያ ጨርጨር አካባቢ ማለት ነው። ስለዚህ መመለስ አለባቸው። ምን የሚወሰን እዛ በጣም ጨዋታው ያው ቁማር እየሆነ ሲሄድ ማለት ነው። መነሳት የነበረባቸው በዛን ሰዓት ትክክልም ተገቢ ነው ብለህ የምታስበው ዋስትና አላቸው ወይ የጸጥታ ዋስትና አለን ወይ የሚል ልክ ነው፣ እውነት ነው። የጸጥታ ዋስትና ደግሞ ቤዚካሊ ህዝቡ ነው ባለቤት፣ የጸጥታ ህዝብ ነው እንጂ ጠበንጃ የያዘ ሰራዊት አይደለም። ሊሆን አይችልም በፍጹም። ጠበንጃ የያዘ ሰራዊት ጠበንጃ ለያዘ ሌላ ኃይል ነው ምናልባትም ለዛ ነው የምትጠቀምበት። በማህበረሰብ ውስጥ ያለ የጸጥታ ሁኔታ ቀንደኛ የሆነ ተሳታፊ እና ባለቤት ህዝቡ ራሱ ነው። ህዝቡን ታምናለህ መጀመሪያ ጸጥታ እንዲመጣ። ከዛ በኋላ ከዛ አለፍ ያለ ካለ የታጠቀ ኃይል ካለ ግን በታጠቀ ኃይል ነው ጸጥታን የምታስከብረው። ሶኛ ኦኬ ትልቁ መመለስ የነበረብን ይሄ ነው። እንደ ዞንም ገብቶናል፣ ምን መስራት እንዳለብን በደንብ ገብቶናል። ሶ ይሄንን ምን እናርጋለን? ኦኬ ይሄንን ለመስራት ከህዝቡ ጋር መስራት ነው። የትኛው ህዝብ ጋር መሰለ? ተፈናቃዩ ብቻ አይደለም፣ እቤት ያለው ህዝብ፣ ቀየው ላይ ያለ ህዝብ አለ አይደል እንዴ? ወንድምህ ተፈናቅሎ ኬንዳ ውስጥ እየሞተ ነው። ምን ታደርጋለህ አንተ? በእኛ ሀገር ታውቃለህ፣ አበይት አድም የሚባሉ አቦ ከረባት የሚባሉ አሉ። በጣም በርካታ ስራ የሚሰሩ ኢንፍሉዌንሻል ሰዎች አሉን፣ የሃይማኖት አባቶች አሉን፣ ዱበርት ያለን። እነዚህም በሙሉ ተጠቀምንባቸው። ይህን ያህል ሰው ተፈናቅሎ መኖር የለበትም አለ። ከዚህ በፊት ባለፈው ጥምቀት ማጨው ላይ ስናከብር ይህን መልእክት አስተላልፍ ያለው ማለት ይሄ ቡድን ይህንን ጉዳይ መቆመሪያ ነው የሚጠቀምበት እንጂ እንደ ሰብአዊ መብት አስቦ ኤንድ ወደ ውጤትም መግፋት ላይ በጣም ችግር ውስጥ ይገባል፣ በጣም ችግር ውስጥ ያስገብቶታል የሚል ሰው። ከዛ በኋላ ከህዝቡ ጋር ከተስማማን በኋላ ውስጥ ካለው ህዝብ በዛን ሰዓት ያው ታጣቂዎች ነበሩ፣ የአማራ ታጣቂዎች አላማጣ ውስጥም ነበሩ፣ እንዲሁም ነበረ ዝም ብሎ የገሌ የማትለው ታጣቂም ነበረ። ምክንያቱም ምቹ ነዋ እንደዚህ አይነት ሁኔታ ለክፍት የሆነ ምቹ ነው እንደሚባለው ማለት ነው። ሶ ያንን ከተግባባን በኋላ እኛ በቀጥታ ከተፈናቃዮችም ጋር ተስማማን ማለት ነው። ከተፈናቃዮችም ጋር ከተስማማን በኋላ
የተወሰኑ ነበሩ፣ ከፍ ዝቅ አለ፣ ያው እንደምታውቀው ነበሩ። ግን አውቶማቲክ ህዝቡ ወደ ህዝቡ እንዲደባለቅ ነው ያደረግነው። ከዛ በኋላ አስተዳደር በተመለከተ ህዝብ ይመረጥ፣ ምን ችግር አለው? ምን ችግር አለው? ለምሳሌ እኛ 4-5 ዓመት ከዛ አካባቢ የለቀቀን አስተዳደር አምጥተህ አስተዳደር ይሁን ሬሌቫንት አይደለም። ስለዚህ ምንድነው ያርኩ ያለሁት እዚህ ላይ አሁን መሰረታዊ ነገር ወደ ቀያቸው መልስ ነው አይደለም? አዎ መሰረታዊ ችግር እዛ ላይ ምንድነው የገጠመው ችግር? አሁን ወደ ቀያቸው ለመመለስ ተመልሷል። ያልተመለሱ አካባቢዎች ስላሉ ነው አሁን that is እነዚህ ያልተመለሱ አካባቢዎች ላይ እንዳይመለሱ ምክንያት የሆነ ማን ነው? ምንድነው? ይሄ በጣም ግልጽ ነኝ እዚህ ላይ ነው የምልህ። በጣም ግልጽ ነኝ እኮ ያ አመጣጤ አልታመነበትም። ስላልታመነበት የሚመለስ ከሆነ ምን መሰለህ እያለ ያለው ይሄ ኃይል ምን መሰለህ የሚመለስ ከሆነ እኔም አብሬ መመለስ አለብኝ። ከመሪዎቻችን ጋር እንመለሳለን። ከህወሓት ጋር ልመለስ ነው እንጂ በህወሓት የተፈጠረው የትግራይ ህዝብ እኮ የለም እኮ እንደዛ አይነት ህዝብ እኮ የለም። እንደውም የትግራይ ህዝብ ህወሓት በደረሰበት ቦታ ላይ እንዲደርስ የከፈለው ዋጋ በጣም ውድ ነው በእኔ እምነት። ህዝብን አይደለም ቅድሚያ የተሰጠው ነው እያልኩ ያለሁት። እኔ ካልገባው፣ እኔ ካላስተዳደርኩ፣ እኔ የሌለሁበት ሁሉም አይመችም ተባለ። ስለዚህ ለዚህ ተጠያቂው ማን ነው? ክሊር ነው። ይሄ ቡድን ይሄ ነው የሚጠየቀው። በጣም ግልጽ ነው። ይሄ አንደኛ መታየት አለበት ነው የምልህ። ሁለተኛ የፌዴራል መንግስት ፕሪቶሪያ ስላለ ብቻ ሳይሆን ኦፍ ኮርስ ፕሪቶሪያ መተግበር አለበት፣ ምክንያቱም የጋራ ስምምነት ነው አይደለም። ስላለ ብቻ አይደለም፣ አገር ነው የሚባል ነገር አለ። ይሄ የግጭት ውጤት ነው የሚመስለኝ። በግጭት ከዛ በኋላ ግጭት ለመፍታት የተፈጠረ ነገር ነው። የፌዴራል መንግስቱም ቢሆን ለምሳሌ ሴኩሪቲን በተመለከተ አደጋዎች አሉ። እዛ አካባቢ መፍረስ ምንድነው የሚለው በዛች በስምምነቱ በተስማማበት አንደኛ በዛ አካባቢ ያለ አስተዳደር መፍረስ አለበት ነው የሚለው። ህጋዊ ያልሆነ አስተዳደር ነበር፣ መፍረስ አለበት ይላል የነበረው። አዎ መፍረስ ነው ያለበት ነው የሚለው። ታጣቂዎች አሉ፣ ትጥቅ መፍረስ አለባቸው። ያ ነው ዲዲአር የሚባለው ክስ እኮ ነው። ዲሞብላይዝ ኖ ዲዲአር ፓርቲ እዛ አካባቢ ነው የምልህ። ጥያቄ ያለብኝ ከሚባሉ አካባቢዎች ውስጥ ሌላ ታጣቂ ነበረ ማለት ነው። አዎ ነው ያልኩ ያለው። ታጣቂ አለ እኮ እንደው ህገ መንግስት አለባት የምትባል ሀገር ላይ ግን ጸረ ህገ መንግስት የሆኑ አቋሞችን ደግሞ ሲያራምድ ይስተዋላል። ለምሳሌ የመከላከያ ሰራዊት በየትኛውም የኢትዮጵያ ዳር ድንበር ለመቀመጥም ለመጠበቅም የማንንም ፍቃድ አይጠይቅም። ግን የኔ ፍቃድ ካልጠየቀ ትክክል አይደለም የሚል እስከመያዝ የደረሱበት ሂደት አለ። አሁንስ ምን እስከ አሁን ራሱ ስለዚህ አሁን የፌዴራል መንግስት ችግሩ የት ጋር ነው አሁን እየፈለኩት ነው መመለስ ላይ ነው። እችኛዋን ለብቻ እናያት። አሁን ያነሳት በጣም ሌላ ነው እኮ። አሁንማ የሀገር ሉዓላዊነትን በተመለከተ ሌላ አነሳልሃለሁ። ፕሪቶሪያ በተመለከተ መከላከያ ሰራዊት አሁን ሀገርን የመጠበቅ ኃላፊነት አለበት አይደል? ሀገር እንዳይጠብቅ መከላከያ ሰራዊትን አይደለም ትሄድ እያልን ያለ ነው። አዳምጠኝ። ሌላ የጸጥታ አካል የፌዴራል ፖሊስ ለምሳሌ አይደለም የማን የፌዴራል ፖሊስ እንበል። የፌዴራል ፖሊስ አለ አይደል? እሱንም አይደለም። ምንድነው የሚለው መሰለ በስምምነቱ መሰለ ሌላ የጸጥታ አካል የለም አለ እንዴ? እስኪ ምን አይነት ነው? ለምሳሌ የታጠቁ ኃይሎች አሉ አልኩህ እኮ። ለምሳሌ እነሱ የጸጥታ አካላት አይደሉም። እነማን የታጠቁ አካላት? ዛቴስ እነሱ ትጥቃቸውን ማራገፍ አለባቸው። እዛ አካባቢ የነበረ ተደራጅቶ የነበረ በመሃል ላይ ገብቷል። በመሃል ላይ አሁን እኔ ዲስአርመንት የሚባለው የዲዲአር አንዱ ዲስአርመንት አይደል? እንዲፈቱ ትጥቃቸው እንዲፈቱ ማድረግ ነው አይደል? ትጥቃቸው እንዲፈቱ ማድረግ ደግሞ ከፍተኛውን ኃላፊነት መውሰድ ያለበት ፌዴራል መንግስትማ ኦልሬዲ እንዲፈቱ ይፈልጋል። ሁለቱንም እንትን አርካቸው ለስከማን አይደለም እያልን ያለ ነው መሰለ። ቆይ ሁለት አጀንዳ ነው። ዲዲአር አነሳን ቅድም። ዲዲአር ትረስት ስለሌለ በተገቢ ሁኔታ መፈጸም አልቻለም። ዘግተናል እኮ ገብቷል። ዲዲአር መፈጸም ያለበት ተዋጊዎች ናቸው። የትግራይ ተዋጊዎች ነበሩ አይደል? የኃይል ዲስአርም መሆን ነበረበት። አልሆነም እያልኩ ያለሁት እኮ ይሄ ነው። ለምን አልከኛለ? አንደኛ ስምምነቱ ላይ ሙሉ እምነት ስላልነበረ አሁንም የኃይል በራሱ ላይ የኔ ናቸው ብሎ በማያስባቸው ብቻ ነው እምነቱ እንጂ ስምምነቱ ላይ ከመጀመሪያውም ቢሆን እምነት አልነበረውም። ነገር ያለው ይሄን አንደኛ ይሄ ነው ያልኩ። ሁለተኛ ወዴት ገባን መሰለ? ወደ ተፈናቃዮች መመለስ ገባን። የተፈናቃዮች ሴኩርድ መሆን አለባቸው ሲመለሱ ያልኩ። ለምሳሌ ምዕራብን ልንገር። ኦኬ ምዕራብ አሁን ታጣቂ የለም። ከፌዴራል መንግስትና ከፌዴራል ተቋማት የጸጥታ ተቋማት አሉ። የፌዴራል ፖሊስ፣ የመከላከያ እንደዚህ ያሉ ምን መሰለ? በጣም ክሊር መሆን አለብን።
የሚመለሱ ዜጎች ናቸው አይደል? እነዚህ ዜጎች ጸጥታቸው በተጠበቀ መንገድ መምጣት አለበት። ኮር ኢሹ ግን ማን ነው ብለናል አስቀምጠናል እኮ ኮር ኢሹ እነዚህ የተፈናቃዮች ጉዳይ የፖለቲካ መቆመሪያ መሆን ነው ትልቁ ችግር ብዬ አስቀምጬላለሁ። ስለዚህ ፌዴራል መንግስትም አንድ ፓርትነር ነው። ሲመለስ እነዚህን ሁኔታዎች አስተካክሎ መመለስ አለበት። ህገ መንግስት ነው እያወራሁ ያለሁት። ፕሪቶሪያ ባይኖር መንግስት የዜጎችን የደህንነትና የጸጥታ ሁኔታ የመጠበቅ ኃላፊነት አለበት። ፎርዛት ማተር በጣም ክሊር ነው። ያ በሆነ መንገድ ነው ተፈናቃዮችን መመለስ ያለባቸው ልልህ ፈልጌ ነው ማለት። ሁለተኛ ሉዓላዊነትን በተመለከተ እንኳ አንስተሃል እንትን እያስገባኸው ስለሆነ ይሄ ኃይል ከመጀመሪያውም ቢሆን ነው እያልኩ ያለሁት። አሁን እኮ ሉዓላዊነት ቶታሊ እኮ አፍርሷል ማለት ምን ማለት መሰለ? ለምሳሌ ጽምዶን በተመለከተ አንስተህ ስለነበረ ማለት ነው። ጽምዶ ማለት ኤርትራና እኛ ማለታቸው ነው። ሌላም አለ እዚህ ሀገር ውስጥ የሚንቀሳቀሱ አካላት እናመጣለን። እነሱ እንኳ እነሱ ይሻላል። እነሱ መሰለ አገር ውስጥ ተቃዋሚዎች ናቸው። አገር ውስጥ ተቃዋሚዎች ናቸው። ይሄ ከዚህም የዘለለ ነው የምልህ የአገር ሉዓላዊነት ጉዳይ ነው። ይሄ ለምሳሌ ጽምዶን በተመለከተ ትልቁ ልዩነታችን አሁን እሱ ነው። ትልቁ ልዩነታችን እኛ አሁን ለምሳሌ ከማዕከላዊ ኮሚቴው ስንወጣ ልዩነት ከነበረውን ውስጥ አንድ ሁለት ሶስቱን ልጥቀስልህ። አንደኛ የታጠቀ የፖለቲካ አጃቢ መኖር የለበትም። ገብቷል? ይሄ ውሃ ሰራዊት እያለ ነው ሰው የሚጠራው አይደል? የታጠቀውን ኃይል ፕራክቲካሊም እውነት ሆኗል። በተለይም ከራሱን ከኮር በላይ ነኝ ብሎ የሚያስብ ኃይል ክሊር አድርጓል እኮ እኔ የዚህ ቡድን ጠበቃ ነኝ ብሏል። ቅድም እኔ እናንተ ራሱ ዲያሎግ ያደረግንበት በዛን ሰዓት የመጣብንን ችግር ለመመከት ነው የወጣ ነው ብዬ አርጊው ያደረግንበት ነው። ህግ ነው እየተከበረ የነበረው ብለህ አርጊው ያደረግበት ሁለቱም ሪስፔክት አርገን ነው እንትን ያደረገው። ያም ቢሆን በዛ ምክንያት የተደራጀ ኃይል ምንድን ነው አሁን የኔ ኃይል ነው የህወሓት ኃይል ነው የሚለው ይሄ ኃይል ያኔ እኮ በጣም የሚገርምህ በጣም ብዙ ምሁራን የተለያየ አስተሳሰብ ያላቸው ሰዎች ወጣቶች የትግራይ ወጣቶች ናቸው የተሳተፉት። ምን ያህል ደረጃ ነበረ ህወሓትም ሌላ ጉዳይ ነው በዛ ቦታ ላይ ምንድነው ይሄ ኃይል የህዝብ ኃይል ነው መሆን ካለበት ኢቭን የጸጥታ ኃይልም ቢሆን የጸጥታ ኃይል መሆን ነው ያለበት። ከዛ ውጭ የተለየ ትርጉም ሊሰጠው አይገባም ነው። የሆነ ፖለቲካ አስተሳሰብ ያለው የፖለቲካ ድርጅት በጠመንጃ ታጅቦ አይደለም ወደ ትግራይ ህዝብ መቅረብ ያለበት፣ ሀሳብ ብቻ ይዞ ነው መቅረብ ያለበት። አንደኛው ልዩነታችን ይሄ ነው። የለም የተለመደ ነው ብያለሁ አይደል? ታጥቆ ነው ሲነሳ። በእርግጥ ይመስለኛል ይሄ ድርጅት ሲጀምርም ታጥቆ ነው የጀመረው። እስከ ትጥቁም የሚሞት ይመስለኛል። አሁን ኦልሬዲ ያለ ብዬም አላስብም። አሁን ፎርዛት ማተር ነግር ያለው ቅድምም በእንትን አይደለም ለፖለቲካ ፍጆታ ብዬ ማቀርበውም አይደለም። በሶስቱም መንገድ የለም ይሄ ኃይል በፍጹም የለም ይሄ ኃይል። አንደኛው ይሄ ነው ልዩነታችን ብያለሁ። ዲዲአርም ከዚህ ነው ብታስበው ዲዲአር መፈጸም አለበት። ዲዲአርን ስትፈጽም ቅድም እኮ ነግር ያለው እኮ አገሬ ነው መጀመሪያ። ይሄ ሀገር አገሬ ነው። አገሬ ስለሆነ የህዝቦችን ጸጥታና ደህንነት ልማት ከሀገሬ ህዝቦች ጋር በእኩል እሳተፋለሁ ብለህ ማመን እኮ አለበት አይደለም? አገር ማለት እንደዛ ይመስለኛል እኮ። ያ አልሆነም። ያ ስላልሆነ እንደነገርኩ ጽምዶም ኖርማል ሆነ ማለት የትግራይ ክልል ነው። አንዳንድ የሆነ በሀገራችን ውስጥ ያሉ ክልሎች አንድ ክልል ነው አይደለም? የቦርደር አፌር ከውጭ ጋር የምታደርገው ግንኙነት በአገር አድርገህ ነው የምትገባው። አሁን እኮ ምን ሆኗል መሰለ? ይሄ ቡድን ገዢ ነው። በቃ ሙሉ በኩል የሆነ ገዢ ቡድን ነው። ሀሳቡም የሱ ነው፣ ስልጣኑም የሱ ነው። ቅድም ከህዝብ እንነሳ እያልኩ የነበረው ማለት ነው። እሱ ስላልሆነ ሲፈልግ ከኤርትራም ጋር ያው ከኢትዮጵያ ውጭ ከኤርትራም ጋር ጽምዶ መፍጠር ኖርማል ነው ለሱ ማለት ነው። ኖርማል ነው። ኖርማል ነው አድርጎታል እኮ። አንዳንዴ ደስ ሲለው ህዝቦች ናቸው እያገናኘን ያለ ነው የሚለው። ምን ማለት ነው የህዝብ ግንኙነት ማለት? የህዝብ ግንኙነት እኮ ኖርማል ግንኙነት አለ። ቦርደር አካባቢ ያሉ ህዝቦች የሚገናኙበት ነገር ይኖራል። ስርዓት ባለው መንገድ የህዝብ ግንኙነት የሚካሄደው ግን በሀገር ሆነ ነው።
እሱ ነው ዋናው ጥያቄ። ለምሳሌ ለ20 ዓመት አካባቢ ኖ ፒስ ኖ ዋር ተብሎ እንግዲህ የለውጥ አመራር ከመጣ በኋላ በሁለቱ ሀገራት መካከል ያለውን ሰላማዊ ግንኙነት እንዲጠናከር ያደረገበት ሂደት ነበር። በዚህም የተነሳ የኖቤል ፒስ ፕራይዝ ተሸላሚ ሆነዋል ጠቅላይ ሚኒስትሩ፣ በወቅቱ ይህንን ስራ የሰሩ ጠቅላይ ሚኒስትር ማለት ነው። እንግዲህ በኤርትራ ለመሄድ ኢትዮጵያዊ የሆነ ኤርትራዊ ወንድሙን ለማግኘት በዩጋንዳ ከሚሄድ በኬንያ ከሚሄድ ቀጥታ የሚገናኝበት መንገድ የተፈጠረበት ፍጹም ሰላማዊ የሆነ አካሄድ ነበር። እንግዲህ ያ ፍጹም የሆነ ሰላማዊ አካሄድ ደረማምሰው ሌላ ቅርጽ እንዲያዝ የተደረገበት ሂደት ነበር። በማን? በዚህ ኃይል በቡድኑ ማለት ነው። ግን እናንተም እንግዲህ አሁን እዛው ቲፒኤልኤፍ አካባቢ የነበራችሁ ሰዎች ስለሆናችሁ ማዕከላዊ ኮሚቴ አመራር ነበሩ፣ እዛው ነበሩና አሁን ይሄን ኮንስፒሬሲ ለህዝቡ እንዲያውቅ ለምንድን ነው ያላደረጋችሁት? ተደርጓል። አሁን እኮ እሱን እያደረግን ያለው ለምሳሌ የ2010 ይመስለኛል የመስከረም የኤርትራ ህዝብና የኢትዮጵያ ህዝብ ከማንም በላይ ግንኙነትን ይፈልገዋል። ያኔ በግልጽ አይተነዋል። ያኔ ምን ሆኗል መሰለ? ዛላምበሳ አካባቢ ይኖራችኋል። ያኔ የተከሰተው ማን ምን እንደሆነ አይታወቅም። ትክክል፣ ፈርሷል። የህዝቦች ሪል ፍላጎት እሱ ነው። እውነተኛ ፍላጎት እሱ ነው። ፖለቲካውን ተወው። አሁን ይሄን ሪል ፍላጎት ማክሲማይዝ አድርገህ በህዝቦች የጋራ ተጠቃሚነት ማዕከል አድርገህ የሀገር ሉዓላዊነት የህዝብ ሉዓላዊነት ማለት ነው አስከብረህ ማስቀጠል የሚቻልበት ጊዜ ነበረ። ህዝቦች አሁንም ህዝቦች ናቸው። በጋራ ጥቅም ነው የሚንቀሳቀሱ። እሱ አልሆነም ነው ማለት። ለምን መሰለ? ለጽምዶ ባይዞ ትልቁ ምክንያት እንደነዚህ አይነት መረጃዎች በአግባቡና በሰዓቱ በወቅቱ አይደለም ስላልተነገሩ ነው። አሁን የትግራይ ህዝብ አሁን ሰላሙን አይፈልገውም ብሎ ያምናሉ። በጣም ይፈልገዋል እንጂ እኮ እንደሚፈልገው ከታወቀ ከታመነበት ቲፒኤልኤፍ ለምንድን ነው የገነጠለው? ህዝቡ ፖለቲካ ነው የሚያልኩ እኮ ቁማር ነው። እርስዎ እዛ ስለነበሩ ነው። አሁን ኤግዛክትሊ እርስዎ እዛ ነበሩ አይደል? እየታገልንበት የነበረው ነው ምን ውስጥ ለውስጥ ማለት ነው። ኤግዛክትሊ ውስጥ ምን እናነሳ ነበር መሰለህ? የትግራይ የኤርትራና የትግራይ ህዝብ የኤርትራና የኢትዮጵያ ህዝብ መገናኘት አለባቸው። መገናኘት አለበት። ህዝቦች ናቸው። የኤርትራና የትግራይ ህዝብ ብቻ አይደለም፣ የኢትዮጵያ ህዝብ ብቻ አይደለም። ለምሳሌ በሙቹዋል በጋራ ስለ ፓን አፍሪካኒዝም ካወራን ሁሉም አፍሪካዊ በጋራ መጠቀም አለባቸው፣ በጋራ ማለት መሆን አለባቸው። እውነት ነው። አሳይቶናል ደግሞ እነዚህ ህዝቦች ደግሞ ምን ያህል ሰላም እንደሚፈልጉ፣ ምን ያህል በጋራ ማደግ እንደሚፈልጉ አሳይተውናል በተጨባጭ። አሁን ቁማር ምልህ እኮ ስኮ ነው። ምን ሆነ መሰለህ? ያ ቁማር ፖለቲካዊ ቁማሩን ነገር በኤርትራ ጊዜ ማለት ኤርትራ ራሷ ሀገር ስትሆን ቲፒኤልኤፍ የነበረው ሮል ይታወቃል፣ በደንብ ይታወቃል። ግጭቱ ሲፈጠርም በመካከል የነበሩ ኃይላት በግለሰብም ይሁን በቡድን ይታወቃሉ። ገብቷል? እንዴት ቁማር እንደሆነ ልንገር። የህዝብ ፍላጎት ኮንሲስተንት ነው። በመካከል ላይ የሚገባ የፖለቲካ ቡድኖች ፍላጎት ግን የህዝቡን ፍላጎት በቀጥታ እንዳይሄድ እንቅፋት ነው የሚሆኑት። ወይም መልካም ከሆኑ ደግሞ እነዛ አክሰለሬትም ሊያደርጉ ይችላል ወደ ተሻለ ሁኔታ አልደረሰም። ለምን? ያኔ ራሱ በልብ በደስታ አይደለም ሲቀበለው የነበረው ያ ኃይል አይደለም። እኔ ዘግቼው የነበረ የህዝብ ለህዝብ ግንኙነት እገሌ መጥቶ ከፈተው ይልሃል። እሱ በሽታ ሆነ። ገብቶሃል? እሱ በሽታ ነው ራሱ። የህዝብ አይደለማ። የህዝብ ሳይሆን በእኔ ይሄ መሆን ነበረበት። አሊያም ደግሞ ሻዕቢያ ራሱ በዛን ሰዓት እኮ መጥፋት አለበት ብሎ ሲያስብ የነበረ ኃይል እኮ ነው ዛሬ ጽምዶ ፈጥሮ ይሄ ፋክት እኮ ነው። ያኔ መጥፋት አለበት ሻዕቢያ እያለ የኢትዮጵያና የኤርትራ ህዝብ ግንኙነት አይሳካም ወይም አይሆንም ግን አቶ ሀብቱ አሁን ብሎ ሲያስብ የነበረ ነው። ይቅርታ ስላቋረጥኩት። ብዙ ጊዜ አሁን 1 2 3 ኢንተርቪው እዚህ ካሁን ቀደም ሰርቼ ነበር። አሁን የቲፒኤልኤፍና የሻዕቢያን ግንኙነት እንዲሁ በግርድፉ ማመን ተገቢነት ያለው አልመሰለኝም። አሁንም ቀድሞውንም ማለት ነው። ለምን ቀድሞ ማለት መቼም ቀድሞውኑ ማለት ለምሳሌ ያው የኤርትራ እንደ ሀገር ራሷን ችላ በምትወጣበት ሰዓት በሰዓቱ የነበሩ የቲፒኤልኤፍ አመራሮች እነ ስብሃት ነጋን ጨምሮ ሌሎችም ማለት ነው የባህር በር ጥያቄ እንዳይነሳ በከፍተኛ ሁናቴ ሲሞግቱ የነበረበት ሂደት ነበረ ብለው የገለጹልኝ ሰዎች አሉ። እዚሁ ኢንተርቪው ያደረኳቸው ሰዎች ማለት ነው። የባህር በር ጥያቄ የምታነሱ ከሆነ እኛ ሙሉ በሙሉ ኤርትራን እንደግፋለን፣ ወደ ኤርትራ ፊታችን እናዞራለን፣ ስለዚህ አርፋችሁ ተቀምጡ የተባሉ ሰዎች ነበሩ። አርቲስቶችም እንደዚሁ ሌላ የፖለቲካ ሰዎችም ማለት ነው። እነ ኃይሉ ጎንፋ ጀነራል ኃይሉ ጎንፋ የሚባሉ በሰዓቱ በተለይ ቲፒኤልኤፍ እዚህ በነበረበት ሰዓት ከቲፒኤልኤፍ ወጥተው የልዩነት ማዕከል ሆኗል። የልዩነት አንድ እንትን ሆኗል። ልክ ነህ። ናይስ። እንግዲህ ይህ በሆነበት ሁናቴ
ቲፒኤልኤፍ እና ሻዕቢያ አሁን ላይ ጽምዶ መፍጠራቸው በራሱ ሊገርማቸው አይገባም። ቀድሞውንስ ማን ለያያቸውና የሚል ሀሳብ ይነሳል። ምክንያቱም ፕራክቲካሊ የምናያቸው እንደ ተጋጩና ሰላም እንደሌላቸው በተለያየ አጋጣሚ አንዱን ሲወርፍ ነው የምንሰማው። ግን ፕራክቲካሊ ውስጥ ለውስጥ አንድ መሆናቸውን እያሳዩ የመጡ አካላት ስለመሆናቸው አሁን ጽምዶ ብሎ መነሳታቸው ትልቅ ማሳያ ነው የሚሉ ሰዎች አሉ። እኔ ደግሞ በተለየ አንግል ማየት እፈልጋለሁ። እውነት ነው ያመጣኸው ቅድም እውነት ነው፣ ትክክል ነው። አሁን እኔ ደግሞ በምን አንግል መሰለህ ማየት የምፈልገው ይሄ ቁማር ነው የምልህ። ሻዕቢያ ከነዚህ ቡድኖች የትግራይን ህዝብ ተው የትግራይ ህዝብ ፍላጎት የኢትዮጵያ ህዝብ ፍላጎት ከኤርትራ ህዝብ ፍላጎት ጋር እንዴት እንደሚገናኝ ቅድም ስላስቀመጠን በጋራ በመተጋገዝ ላይ ነው፣ በጋራ መጠቀም ላይ ነው። ይሄ ግን ቁማር ነው ያልኩ። በባለፈው ጦርነት እኮ ሻዕቢያ ሰራዊቱን ሲያስገባ ተመቷል። ኦኬ፣ በጦርነቱ ተሳትፎ ተመቷል እኮ። ፋኖም ተመልከተ። አሁን ከፋኖም ጭምር ጋር ያለ ግንኙነት ቅድም እንዳልከው ታክቲካል ልትለው እንግዲህ ስትራቴጂክ አሊያንስ ይኖርሃል። የሆነ አሊያንስ ስትራቴጂክ አሊያንስ ይኖርሃል። ሜቢ ታክቲካል አሊያንስ አቹም ይኖርሃል። ለእኔ በሌላ አይን ማየት እፈልጋለሁ እምልህ ይሄ ኃይል አይራመድም ባይ ነኝ። እኔ ደግሞ አይራም ቢኮዝ የኢንተረስት ልዩነት አላቸው እነዚህ ኃይላት ሁለቱም። በእኔ እምነት መጀመሪያ ልክ ነህ። እኔ በትናንትና ወደ የስብሃትን ኢንተርቪውም እየሰማሁ ነበረ። ለምሳሌ ኢሳያስ እችን ሀገር ላስተዳድርና ኤርትራ ኢትዮጵያ ጋር ትሆን ቢላችሁ ትቀበለው ነበር ወይ ይለው ነበረ። አንቀበልም፣ አይ እሱ እሺ ቢለንም ኢሳያስ ባይዘ ወይ ከባህሪው ታንስበታለች ኤርትራ እኮ አላስተዳድራትም፣ ግን ስቲል በጣም ነው ታንስበት። ኢትዮጵያም ታንስበት ትችላለች፣ ሆኖስ ታንስበታለች። እሷ ወደዚህ እንዲገባ ትፈቅዶ ነበር ወይ ስለው አይ እኛም ፈቅዶ ነበር አለው። there is something አለ ማለት ነው። ኦኬ አሁንስ የኃይል ወደ ጦርነት ሲገባ የነበረውን ሂደት ለማንሳት ፈልጌ አይደለም። ወደ ጦርነት ገብቶ የባለፈው ለኢትዮጵያ ሕዝቦች ብሎ ነው ተሳትፎ ያደረገው ብዬ አላምንም። ይሄ ኃይል ሻዕቢያ አሁንም ልንገርህ፣ ክሊር ልንገርህ፣ ቂሙን የትግራይ ሕዝብ ጋር ለመበቀል አስቦ ያደረገው ነው የባለፈውም ቢሆን። አሁን ቂም ካልክ እኔና ቴዲ ጋር ሊይዝ አይችልም። አሁን ቤዚካሊ ኢሳያስ መያዝ ካለበት ከዚህ ቡድን ጋር ነው የሚይዘው። ያኔ የነበሩ እነሱ ናቸዋል፣ ልዩነታቸውን የሚያውቁ እነሱ ናቸዋል። ቅድም ያልከው አመለካከትም ቢኖር እሱም ቢኖር እንደዛ አይነት ስሌትም ቢኖራቸው ያን ስሌት ሁለቱ ሆነው ነው የፈጸሙት። አሁን ምንድን ነው እያሉ ያሉት? መፈናፈኛ አጥቷል ይሄ ቡድን። አሁን ከህዝብ ተነጥሏል። ህዝብ ውስጥ እኖራለሁ ብሎ ነበር የሚያስበው። አሁን የትግራይ ህዝብ በጣም ግልጽ ነው ያለበት ሁኔታ። እሱ ጋር ያለው አቋም የዚህ ቡድን ጋር ያለው አቋም በጣም ግልጽ ነው። ከማን ጋር ሻዕቢያ እኔና አንተ ሆነን የፌዴራል መንግስት ጋር አደጋ እናደርሳለን ነው ጥያቄው። አሁን ሻዕቢያ አሁን ከፌዴራል መንግስቱ ጋር ያለውን ግጭት በዚህ አድርጎ ለማስፈጸም ፈልጎ ሊሆን እንደሚችል አስባለሁ። ካልኩሌት ታደርግ ትችላለህ በዚህ ሂሳብ። በምንም ተአምር ግን እነዚህ ሁለት ኃይላት ሊቀጥሉ አይችሉም፣ ይበላላሉ። ራስር በጣም ጥሩ፣ በእርግጠኝነት በጣም ጥሩ። አቶ ሀብቱ ብዙ ነገር እንዳወራ በጣም ፍላጎት አለኝ። ኢቭን የመጀመሪያው ጥያቄ አልተመለሰም። በነገራችን ላይ በተለይ በጊዜው አስተዳደሩ ሰው ላይ የደረሰው ችግር ለምንና እንዴት የሚለው ነገር አልተመለሰም። ድጋሚ መገናኘት አለበት። ግን ለዛሬ መቅረት የለበት አንድ ጉዳይ አለ። በተለይ ከሰሞኑ በጣም ከፍተኛ የሆነ የትግራይ ወጣት ወደ ተለያዩ የሀገሪቱ አካባቢዎች እየጎረፈ ያለበት ሂደት ነው ያለው። እንግዲህ በቅርቡም እናንተን ጨምሮ ሌሎችም እንደዚሁ የተገኙበት በተለይ ፕሪቶሪያ ስምምነት ላይ የፈረሙና የስዬ አብርሃ ወንድም የተገኙበት ስማቸው ለጊዜው ስላላስታወስኩ ነው አሰፋ ብርሃ የተገኙበት ሌሎችም እንደዚሁ ጀነራል ጻድቃን የተገኙበት መድረክ ተካሂዷል። እንግዲህ ይሄ መድረክ የተካሄደበት በዋናነት ለውጥ እንፈልጋለን። በተለይ ትግራይ ላይ እስካሁን የተፈጸመው ነገር ተገቢነት ያለው ነገር አይደለም። በአንድም በሌላም መንገድ በማቅሚን ባለማወቅ ተሳስተን እስካሁን የተፈጠረው ነገር ተፈጥሯል። ወደፊት ግን ይሄ ነገር ሊፈጠር አይገባም የሚል መነሻ ያለው ውይይት ነበር የተደረገው። አሁንም ግን ከትግራይ ክልል እየጎረፉ ናቸው። እነዚህ ከትግራይ ክልል እየጎረፉ ያሉት ምክንያታቸው በአንድ በኩል ጦርነት የሚባል አንፈልግም የሚል ሀሳቦች አሉ፣ ይነሳል። ደግሞ ይህም ሊሆን እንደሚችል ይታመናል። በአንጻሩ ግን በሌላ በኩል ወደ ትግራይ እንደውም ደግሞ እንትን እየተደረገ እንዲህ ከዚህ ወደ ትግራይ እየሄዱ እንዳሉ የሚወራ ነገር አለ። እርስዎ የሚያውቁት እውነት የትኛው ነው የሚለው ነገር እስኪ የቅድሟን ይዘናት እንምጣና አሁን ትግራይ ውስጥ ያለው ሁኔታ ከመቼውም ጊዜ በላይ እጅግ በጣም አስከፊ ነው። ያው እንግዲህ እዛ አካባቢ እንዳልከው ሁሉም ኑሯችን እዛ አካባቢ ነው። የዛን አካባቢ ታሪክም እናውቃለን። በጣም አስቸጋሪና ትግራይ አሁን ለሌሎች ለተጋሩ ለራሱ እጅግ በጣም
አሰቃቂ የሆነ ኑሮ ያለባት ሁኔታ ያለባት ነች አሁን ትግራይ። ያ የሆነበት ምክንያት ቅድም በነገርኩ ልዩነቶች የተፈጠሩ ናቸውና ያዛ ያለው ቡድን ከኃይል ውጭ በአስተሳሰብ የማያምን ቡድን በመሆኑ እኛንም ጭምር በጦርነት ነው ያስወጣን ከሀገራችን። የራሱን መንግስት ያፈረሰ ነው ወይ የበላ ነው መንግስት ብለህ ከያዝከው ኢንትሪም አድሚኒስትሬሽኑን እሱን ያፈረሰ ነው። ያ ምንድነው የሆነው? ጦርነቶች በጠበንጃ ብቻ የፐብሊክ በየደረጃው ያሉ አስተዳደሮችን የማፍረስ በታሪክ ታይቶ አይታወቅም። የትግራይ ህዝብ ስርዓተ መንግስት መስርቶ ረጅም ጊዜ ኤክሰርሳይዝ ካደረጉ ህዝቦች ውስጥ ነው የኢትዮጵያ ህዝብ ይኸው ነው ብዬ ነው የኢትዮጵያ ህዝብ አካል ነው ብዬ ስለማስብ ነው ነገር እንደዛ አይነት ነው ያቃል ስርዓት ያቃል ሲቪላይዜሽንም ያቃል እድገትም እንደሆነም ያቃል። ከዛ በታች ባነሰ መንገድ ነው ማህተምና በር ተሰብሮ እኛም ያወጣ ነው በዛ መንገድ ነው ማለት ነው። አስተዳደር ነው ማለት ለምሳሌ ደቡብ ትግራይ ውስጥ 14 ወረዳዎች አሉ። 14ቱም ወረዳዎች ናቸው ወጡ። በደንብ መታወቅ ያለበት 14 ወረዳዎች ስትል ምን ማለት ነው? ከአስተዳዳሪ ጀምሮ አንድም አስተዳዳሪ እዛ አካባቢ አልቀረም እኔን ጨምሮ ፖሊስ፣ ሚሊሻ፣ የዛ አካባቢ የጸጥታ ኃይል ማለት ነው እንዳለ ነው የወጣው ወደ ውጭ ከወጣ በኋላ አሁን ያለው አዲስ ስርዓት መተከል አለበት ብለን አስበን ነው እንግዲህ ማለት ነው። አንደኛው ትግራይ ይሄ የደቡብ ትግራይን አነሳሁልህ እንጂ ይሄ ስርዓት ለማንኛውም የትግራይ አካባቢ የሚመች አይደለም። አሁን ትግራይ ባዶ ነች። ሲተርብ ነው የሚለው እሱ ኤርትራ ውስጥ 9 ከተሞች ባዶ ሆነዋል ይልሃል። ትግራይ ውስጥ አሁን የትግራይ ከተሞች አሁን ባዶ ናቸው። ወጣት አልባ እየሆኑ ነው ያለው። በፎቶ እንደምናየው ወጣት አልባ እየሆነ ነው ያለው። አሳዛኝ ነው። እኔ አፋር ነው ያለሁት። አሁን አፋር አካባቢ ያው እንግዲህ አስተዳደር የደቡብ ትግራይ አስተዳደር ውጭ ወጥቶ ነው ህዝባችን ጋር እንገናኛለን። ከውጭ ሆነን ህዝባችን እናደራጃለን፣ ተቃውሞውን እንዲያነሳ እናደርጋለን። እዛ ሆነን ከህዝባችን ጋር እየተገናኘን ያለ ነው። አፋር ራሱ የአፋር ህዝብ ያዝናል። የትግራይ ህዝብ እንደዚህ ሆኖ ከማየት በላይ የሚያሳፍር ነገር የለም ይላል ማለት ነው። እዚህ ጋር ግን ማለት የምፈልገው ነገር አለ። ይሄ ሀቅ ነው ስለምናየው። አንደኛ የትግራይ ወጣት ከዚህ በኋላ የመጀመሪያ ተጠያቂ እሱ ነው ማወቅ አለበት። 7-8 ሰዎችን እንዳያፍስ እንዳልታፈስ ብሎ ከትግራይ የሚወጣበት ሁኔታ በፍጹም ጥሩ። አቶ ሀብቱ መቆም ነው ያለበት ያስባል። ሰዓት ስላለቀብኝ ነው። ክፍል 2 እንቀጥላለን። በሌላ ጊዜ ወደ አዲስ አበባ የሚመጡበት ሰዓት አገኙታለሁ ብዬ ተስፋ አደርጋለሁ። በጣም በርከት ያሉ ሀሳቦችን ስላነሳን ለነበሩት ቆይታ እጅግ አድርጌ ነው የማመሰግነው። ሀብቱ ኪሮስ የቀድሞ የቲፒኤልኤፍ ማዕከላዊ ኮሚቴ አባል፣ አሁን በስምረት ፖለቲካ ፓርቲ ከፍተኛ ምዕራፍ ነው እየሰሩ ያሉ ናቸው። እንግዲህ እጅግ አድርጌ ነው የማመሰግነው ለነበሩት ቆይታ። አመሰግናለሁ። እሺ ኩራትና ኩራን ተመልካቾቻችን ለሰዓቱ ያዝነው ስለ ሀገር ዝግጅት የተመለከታችሁትን ይመስል ነበር። ለነበራችሁ ቆይታ እጅግ አድርጌ አመሰግናለሁ። በያላችሁበት ሰላም